የሻዕቢያ የህዝባዊ ግንባር ወይ ሻዕቢያ ሰራዊት የኤርትራ ሰራዊት ዋና ቀኝ እጅ ሆኖ ትግራይ ሲወር የነበረ ሌፍተናንት ጀነራል ዘውዱ በላይ ሰሞኑን እንዳለ ሰምታችኋል። ጽምዶ አውቀናታል፣ ደርሰንባታል፣ ቀንበሩ ሰበር ነው ምናምን ሲል የነበረ ሰውዬ ማለት ነው ዘውዱ ሊስትሮ ትግራይ ከትግራይ ጋር ካልተዋጋማ ምን ዋጋ አለው አለ ሰሞኑ። ይሄን ሰምተው እነ ጌታቸው ረዳ እነ ጻድቃን የሚባሉ መጣዋለን። ጻድቃን ሰሞኑ ረገጥ እናደርገዋለን አለ የሚረገጥ ጉዳይ ያለን ከሱ ጋር አፋር ያለው ታጣቂ እና ከምልሻ ጋር እየተተኮሰ የሚሉ ዛሬም ሲተኩስ ነበር ወደ ትግራይ ትላንትም ተኩሷል። አባቱ ጋር እየተኮሰ የሚውለው ዘውዱ ሊስትሮ ቪዲዮ ሰምቶ ወደ ትግራይ የሚተኩስ ትግራይ ካለ በቃ ይሄ ትግራይ ሊሆን አይችልም። ዘውዱ ሊስትሮ ምን አለ? ትግራይ ወደ ትግራይ መተኮስ የለበትም ይላሉ። ኑ ተመለሱ፣ ወደ ቤታችሁ ተመለሱ ይላሉ። ታዲያ ወደ ማን ጋር መተኮስ የምትፈልጉት ይላቸዋል። ወዴት ጋር መተኮስ የምትፈልጉት? ወደ ብልጽግና። ይሄ ብልጽግና ሰራዊት ብሔር የለው የብልጽግና ሰራዊት ብሔሩ ብልጽግና የሆነ መቼም አማራ ትግራይ ላይ እንዲተኩስ ፈልጓል እንዴ? አማራ ኦሮሞ ላይ እንዲተኩስ ፈልጓል እንዴ? ምን ማለት ነው? ዘመኑ እኮ ተበላሽቷል እኮ። ዳውድ ኢብሳ ጃልማሮን በሚከስበት ዘመን እኮ ነው ያለ ነው። ዳውድ ኢብሳ ኦነግ አንጋፋው ሰሜን ምንድነው የሚባለው ሰሜን ኦሮሚያን ወረረ። ሰሜን ኦሮሚያ በጽምዶ ጋር አላይ ሆኖ ሰሜን ኦሮሚያን ወረረ ብሎ መግለጫ የሚያወጣ ኦነግ እንደዚህ እንዴት ተብሎ ኦሮሞ ከኦሮሞ ጋር የለመድከውን እንደዚህ ሰሜን ኦሮሚያ እኮ ሰላሌ ወረረ ደራ ማለት ነው። ደራ ኦላ ገባ፣ ኦላ ከጽምዶ ጋር ሆኖ ኦላ ገባ ብሎ መግለጫ ያወጣበት ዛሬ እኮ ነው። ይሄ በዚህ የሚሸወድ የኢትዮጵያ ህዝብ ይኖራል? በዚህ የሚሸወድ የአማራ ህዝብ፣ በዚህ የሚሸወድ የኢትዮጵያ ህዝብ ኦሮሞ ህዝብ ይኖራል? ዘውዱ እውነት ነው። አብይ የተሳካለት ምንድን ነው? በ8 ዓመት ሙሉ የተሳካለት መጀመሪያ ኦሮሞን ከኦሮሞ አዋጋ። ይሄ መጀመሪያ የተሳካለት እሱን ነው። አንዲት ኦሮሞ እናት ልጇ መከላከያ ነው፣ አንድ ልጇ ፌዴራል ፖሊስ ነው፣ አንድ ልጇ ኦላ ነው፣ አንድ ልጇ የኦሮሚያ ልዩ ኃይል ነው። 4 ልጆች ካሏት የተለያየ እንትን ውስጥ ናቸው ያሉት። ይሄ እንዴት እንደተሳካላት አማራ ክልል አሁን እየተዋጋ ያለው ማንጋ ነው። አንድ ልጇ ፋኖ ነው፣ አንድ ልጇ መከላከያ ነው፣ አንድ ልጇ ምናልባት ልዩ ኃይል ነው። ኤኒዌይ ሁለት ቦታ ላይ ሁለት ጎራ ላይ አንድ እናት ልጆች ይዋጋሉ። ይሄ ሁለተኛ የተሳካለት ነው። ሶስተኛ የተሳካለት የትግራይ ጦርነት ጊዜ ያልተሳካለት በፍጹም ያልተሳካለት የትግራይ ወረራ ጊዜ የትግራይ ቨርሰስ ነን ትግራዋይ ነበር። ትግራዋይ ከተጋሩ ጋር ካልሆነ ጋር ነበር ግጥሚያው። አልተሳካለትም ነበር። ትግራይ ዩኒቲው አንድ ሆኖ የመጀመሪያ ትልቁ ስኬት የትግራይ ነበር። በአንድነት ስለታገለ ልዩነት ሳይከፍል ምናምን እንዲህ ብሎ ግግም ብሎ ገጥሞ ነው አብይን ያዋረደው። ከዛ በኋላ የተሳካለት እንዴት ነው? ገንዘብ ይሰጣል። ወደ አፋር በኩል እለፍ፣ ገንዘብ እሰጥሃለሁ፣ የጃንጃው የሚልሻ ጭምር ጌታቸው የምትባል ከህወሓት ውጣ፣ ጻድቃን የምትባል ውጣ፣ ገንዘብ ሰጣቸዋል፣ ሹመት ሰጣቸው፣ አዲስ አበባ መጣቸው። ሶስተኛው የተሳካለት እሱ ነው ማለት ይሄ በመከፋፈል እርስ በርስ በማዋጋት ማለት ነው። ከዛ በኩል በአፋር በኩል ግጣም ይላቸዋል። ጻድቃን የሚባለው አንድ የካሳይ ጨመዳ ጓደኛ እና ወንድም ታናሹ ቢሆን ታናሹ ወይ ታላቁ በቃ ቲዲኤፍ ላፈረስ ነው እኮ ቲዲኤፍ ወደ አፋር ውጣ ያለ ጊዜ ሰውዬ ማለት ነው። አናት ላይ ይወጣል እንጂ መቼም አንተ ውጣ ብለው እኔ ብነግረው ነው የሚሻለው፣ እኔ ብነግረው የሚሰማኝ። ጻድቃን የድሮ ታይትል አይደለም። ጻድቃን አሁን ባንዳ ነው፣ የባንዳ ስብስብ ጋር ነው ያለው። ብልጽግና ነው ያውቋል። አጥረግርጎ በደንብ አድርጎ ጥርት አድርጎ ያውቋል ማን የሚለው። ይሄ ሰውዬ አፋር ሆኖ ያሉ ተጋሩ ሐራ መሬት ነን እያሉ ራሳቸው የሚሸውል ማለት ፀሐይ እዛ የሚቀላቸው እዛ በወባ የሚመቱት በእነሱ ስም ደግሞ ሐራ መሬት ያሉ ገንዘባቸው እዚህ ጋር አዲስ አበባ ሀብታቸውን እንትን የሚያደርጉ መቀለ ደግሞ ቤት ይገነባሉ። በነገራችን ላይ የሐራ መሬት አመራሮች ነን የሚሉት መቀለ ቤት ይገነባሉ፣ በሚስቶቻቸው ፎቅ ይገነባሉ። ብር በአፋር በኩል ያገኛሉ። አዲስ አበባ ሚስታቸው ደግሞ ገንዘብ ገንቢ እያሉ ቤት ይገነባሉ። እነዚህ ደግሞ 4000 ነው ምናምን ብር ነው የሚከፍሏቸው በደሞዝ። ታጋይ ደሞዝ አይበላም፣ ደሞዝ አይከፈለውም። ዛሬ ሰራ 15 አስበን ምንለው የ38 ዓመት መስዋዕትነት የ38 ብቻ ሳይሆን ያለፉት ጊዜያት ነው። ግን መታሰብ ከተጀመረ 38ኛ ዓመቱ ነው። ሐውዜን ምክንያት በማድረግ ደሞዝ አልነበራቸው ወንድሞቻችን። ወንድሞቼ የማንም የትግራዋይ ወንድም እህት መስዋዕትነት ሲከፍሉ ዌልስ ምንድነው የአቢሲኒያ ባንክ አያውቁ፣ የንግድ ባንክ አካውንት የላቸው።
ብድርና ቁጠባ ምናምን የላቸው፣ ቦታ የላቸው፣ ፎቅ የላቸው፣ ምናምን 70 ካሬ የሚባል አያውቁም። አካውንት ምንም ሳይኖራቸው ባንክ አካውንት ሳይኖራቸው ነው የሞቱት። ጉዳይ ይዘው ማለት አጀንዳ ይዘው ከውዝ ይዘው ነው ሄዱት። ደሞዝ የተከፈለ እኔ 4000 ምን ታደርግልኛለች? 6000 አርጋት የተደራደረ ህይወቱ ለመስጠት ህይወቱ ለመሰዋት እድል ፈቃደኛ የሆነ ሰው በብር ተደራድሮ ሰው ይሞታል እንዴ? የለም እኮ አይደራደርም እኮ። ከሁሉም በላይ የዓለም ውዱ ነገር ህይወት እየሰጠ እነሱ ግን አደረጉት። 1 ሚሊዮን ናውጣ ሲባል 1 ሚሊዮን በልቶ ይሄዳል። 500,000 ምናምን ይባላል። አንድ ኮር አዛዥ አርሚ አዛዥ ስንት ስጡት? 1 ሚሊዮን አሸሉኩለት 10 ሚሊዮን ስጡት። በኋላ እኔ ጀግኖች የምንላቸው ሰዎች በኋላ ነው ያወቅናቸው። በኋላ ነው እነሱ አካውንት በቀላሉ አክሰስ አደረግ ነው። ቀላል ነው አይደል? የንግድ ባንክ አካውንት ምናምን ባንክ አካውንት ዝም ብሎ አክሰስ እስቲ እገሌ የምላችሁ ባንክ ፈልጉልን ጌታቸው ረዳ ካሳይ ብለህ አካውንት ፈልግ ብትሉት ንግድ ባንክ ዝርግፍ አድርጎ ያወጣዋል። ሰው ግን ሊኖራቸው ይገባል። ያው ምን ጥርጥር አለው? የማንም ይገኛል የአካውንት ይሄ መቼም የስዊዝ ባንክ ብቻ ነው የማይገኘው እንጂ ሰው ካለ አብዛኛው ይገኛል። የስዊዝ ባንክ አካውንት የለም ኤክስ ዋይ ዜድ ቁጥር ምናምን ነው። በስም አይያዝም። የስዊዝ ባንክ የምታውቁት አካውንት በስም አይደለም ኮድ ነው። የኢትዮጵያ በኮድ አለ። በስም ጌታቸው ረዳ ካሳይ ይገኛል። ንግድ ባንክ ብትሄዱ ወጋግን ብትሄዱ ይገኛል አካውንት ስም። ከዛ በኋላ ከማን እንደገባ እንዴት ምን ያህል ገንዘብ እንደገባ አየ ነው በዛ ሰዓት። መጀመሪያ ግን እኔ አላቅም ነበር። የፖለቲካ ልዩነት አላቸው ብዬ ነበር ማምነው። በቃ የሆነ እኮ ምን በጣም በዚህ ምክንያት እኮ ነው የፖለቲካ ሰበቡ ፖለቲካ ነበር። ገንዘብ ጥቅም አላሉት። መጀመሪያ አብይ የተሳካለት እሱን ነው በገንዘብ በምናምን ደልሎ መውሰዱን። አሁን አዲስ አበባ ሆኖ አውላላ ሜዳ ላይ ተጥለው እየቆዘሙ ነው የሚያድሩት በየኮፊ ሃውሱ መንግስትን እያሞት መንግስት እየቀለባቸው የመንግስት ቤት ውስጥ የኖሩ የመንግስት ፒክአፕ እየነዱ መንግስት ነው የሚያሙት። አንዳንድ ወንድሞቻችን ስለሆኑ አት ዘ ኤንድ ኦፍ ዘ ዴይ መታረቃችን ስለማይቀር አሳልፈን ላለመስጠት ነው። እኔ እውነቴን ነው የምናገር። አሳልፈን ላለመስጠት ነው እንጂ ከነ ጉድ አለም እኔ የማውቀው። ሌት ሆነ ግን እነዚህ ልመለስ ቢሉ ወደ ትግራይ መመለስ አይችሉም። በየት በኩል ይመለሳሉ? በኢትዮጵያ አየር መንገድ አይመለሱም። እነዚህ ሰዎች ይታወቃሉ። በአፋር በኩል ደግሞ አይሄዱም። ከባድ ነው። በአፋር በኩል ወደ ትግራይ መግባት በጣም ሪስክ ነው። ወይ በሞያሌ በኩል ወይ በጋምቤላ በኩል በሆነ ነገር መሸሽ ነው። ወይ እንደምንም ብሎ ሰሜን ሸዋ ገብቶ ወደ ፋኖ መግባት ነው የሚያዋጣቸው እሱ ነው። አለበለዚያ እየተቃጠሉ ብልጽግና ውስጥ መኖር እየተቃጠሉ ውስጣቸው እርር ድብን እያሉ የታሪክ አተላዎች ናቸው። ጀነራል ዘውዱ እንዲህ ብሎ በሚቀልድበት ጊዜ በርካታ ሰው ወደ አዲስ አበባ መጥቷል። ሀራ መሬት የሚባል ተፈጥሯል። ሀራ መሬቶችን እንዲመለሱ ምንድነው የሚሏቸው? ትግራዋይ የሆነ እንዴት ትግራዋይ ይመታል? አንድነታችን ነው እንጂ መጠበቅ ያለው ምን ማለት ነው? ትግራዋይ የሆነ እርስ በርሱ አይመታታም። ታዲያ ማንን ነው የሚመቱ? ማንን ነው የሚመቱ? አማራን ነው የሚመቱ? ኦሮሞን ነው የሚመቱ? ማንን ነው የሚመቱ? አንተን ነው የሚመታው። ትግራዋይ የሆነ እርስ በርሱ አይማታም። ማን ነው የሚመታው ታዲያ? አንተን ነው የሚመታው። ብልጽግናን ነው የሚመታው። አከርካሪውን ነው የሚሰብረው። ይሄ ነው የምነግርህ። ሄዱ ውሰዳቸው፣ እዛ ውሰዳቸው። ማንን ነው የሚመቱ? አማራን ነው የሚመቱ? ኦሮሞን ነው የሚመቱ? ማንን ነው የሚመቱ? ብልጽግና የሚባል ሰው ያልተፈጠረ ብልጽግና ምናምን ይል አሁን ምን አገባው? ትግራይ ኦሮሞን የሚመታው ምን አገባው? ትግራይ አማራ የሚመታው አይመታም። አብሮ ይመታሃል፣ ተባብሮ ይመታሃል እንጂ ተባብሮ አንተን ያዋርድሃል እንጂ። እንዴት ትግራይ እርስ በርስ አይማታም ተብሎ አጀንዳ ይደረጋል? እንዴት ሰው ታስታርቃለህ? ጀነራል ታስታርቃለህ? ብሔር ከብሔር እንዳይጋጭ ታደርጋለህ እንጂ እንዴት ተመለሱ ይሏቸዋል? ትግራይ ለትግራይ አትምቱ እንዴት ብሎ ፕሮፓጋንዳ ይሰራል ብሎ ጀነራል ያለቅሳል። ይሄ ነው የኢትዮጵያ ጀነራል። ይሄ ነው የኢትዮጵያን ሕይወት አደጋ ውስጥ እንዳይገባ እጠብቃለሁ፣ እቺ ህገ መንግስት እጠብቃታለሁ ብሎ ቃለ መሐላ ፈጽሞ ሌፍተና ጀነራል የሆነው ይሄ ነው። እኛ እንደሆነ የትግራይ ጉዳይ ይሄን ጉዳይ እየሰማ ማንም ጅልጥ ካልሆነ በስተቀር እንደሱ አይነት ጅልጥ ካልሆነ በስተቀር ጫካ ውስጥ የሚቆይ አይደለም። ይሄን እየሰማ ወደ ትግራይ የሚተኩስ ሊኖር አይችልም። ገብቶታል። ትላንትና ከትላንት ወዲያ 6 ቀጥ ብለው በሰቆጣ በኩል ቀጥ ብለው ገቡ ወደ ትግራይ። ወዴት ምንድናችሁ ሲሏቸው ሐራ መሬት ነን በቃ አፉ በሉን 6 ነው ተያይዞ የገቡት። እንዲያውም ድንገት ኖቲፋይ ሳያደርጉ እንዳትመቱን ምናምን ብለው ከነ መሳሪያቸውን የገቡ ዝም ብለው ይገባሉ። ቀስ በቀስ ይገባሉ።
እነዚህ ጀግና ነው የሚሸቱት። አለባበሳቸው 3 ከሆነ ያለው እዚህ ጋር 3 ሊስትሮ ዘውድ ሊስትሮ ያው ሊስትሮ ስለነበረ ነው ወደ ትግል ከመግባቱ ሊስትሮ ስለነበረ ነው በዛው ኒክም የሚሰጡት። ይሄን ጀነራል የዘውዱ በላይ ንግግር ሰምቶ በረሃ ሐራ መሬት የሚቆይ የሞተ ብቻ ነው፣ ህሊናው የሸጠ ብቻ ነው። ቀጥለን እነዚህ ነበሩ። በነገራቸው የጽምዶ አባላት እነዚህ ነበሩ። ጀግናው ምናምን የሚያሉት እነዚህ ነበሩ። ይህን አሁን ጽምዶ ሰብረናታል ያሉት አሁን እነዚህ ናቸው። ቀንበሩ ሰብረናዋል ያሉት የት ነው ያገኘው? ቀንበሩ የት ነው ያገኘው? የምን ቀንበር ነው የሰበርከው? ማን የሰጠ ቀንበር ነው? የት ነው ያገኘው ይሄ ቀንበር ብትሉት ምንም እንደዛ በል ተብዬ ነው፣ ፍራስትሬት አድርጌ ነው፣ ተቸግሬ ነው፣ ተጨንቄ ነው። ሮኮ ይሉታል ኦሮሞ አይደል? ሮኮ ነው ፕሮብለም ማለት ነው። ሮኮ ነው ይሄ ጭንቀት የወለደው ነው ይሄ እርስ በርስ እና ብርሃኑ ጁላ በዛ አሸናፊነት መንፈስ ጊዜ አሸነፍ ያለው በሚባልበት መንፈስ ጊዜ ሁሉም ይፎክራል፣ እንደሱም ይፎክራል። ብርሃኑ ትንሽ ዘና ላርጋችሁ ወደ ሌላ ጉዳይ ከመሄዳችን ወደ የብልጽግና ካርድ ማለቁን የሚያበስር አንድ ጉዳይ አለ፣ እነግራችኋለሁ። ማለቁ በሙሉ ካርዶች አልቋል። ከዛ በፊት ግን በቃ የትግራይ ጦርነት የመራው ብርሃኑ ጁላ ነው በሚባልበት ጊዜ ትግራይ ስትወረር ኤታማዦር ሹም ነኝ እያለ መግለጫ ሲሰጥ ነበረ። ሰበር ዜና ሲያሰማ የነበረ አቅጣጫ ማያቅ ተውትና እሱ ገብቶ ሊያዋጋ ማንም ሻለቃ ኮሎኔል ሲያዘው የነበረ ነው ብርሃኑ ጁላ። እንደ መዝናኛ ነች እቺ፣ እንደ መዝናኛ ነች። ተመልካቾች ሰራዊታችን ማጥቃት ከጀመረ ጊዜ ጀምሮ በምዕራብ ግንባር አድጎሹ ላይ ነው ማነው አንተ የመጀመሪያው ከዳንሻ ነው ማጥቃት የጀመርነው። ድል ቁርሱ ጀነራል ብርሃኑ ጁላ 2 ማዘዣ ጣቢያዎች ይዞ እንግዲህ 2 ማዘዣ ጣቢያዎች ይዞ የነበረው ድል ቁርሱ ይሄ ሰውዬ ነው። ቤት እንደገባ እንኳን የማያውቀው ቤት ነው። አድጎሹና ዳንሻ ቤት ተገናኝቶ ነው ምንም የማያውቀው እና ካርታ አንባቢ ኢታማዦር ሹም ነው እና ኒክኔሙ ደግሞ ድል ቁርሱ ነው። የት ሆኖ 2 ማዘዣ ጣቢያ ላይ ሲያዋጋ የነበረ ብርሃኑ የተሰጠው ማዕረግ ድል ቁርሱ ነው። ቤት እንደገባ ቤት እንደተዋጋ እንኳን የማያውቅ ነው ማለት ነው። ተመልካቾች ቀጥለን የብልጽግና ካርዶች ምን ነበሩ? 8 ዓመት ሙሉ በጭብጨባ ነው ያሳለፍነው አይደል? በጭብጨባው በሙሉ ይሄን አድርግ፣ እኔ እኮ የእናንተ ጥበቃ አይደለም፣ እኔ እኮ የእናንተ ፖሊስ ነኝ፣ እኔ እኮ የእናንተ ምልሻ አይደለም ሲል ጨብጨብ ያደርጋል። የእናንተ ምልሻ አይደለም ሲል ሰው ያጨበጭባል እየሞተ። እኔ እኮ እንደዚህ አንድ ብታምኑም ባታምኑም ያለፉት 6 ዓመታት አንድ ሰው ላይ አንድ ቶርች አድርገን አናቅም። ቶርቸር ማለት ነው ፈጽመን አናቅም እያለ አገር በሙሉ እየገደለ ቶርቸርማ ሰው በትሪትመንት እኮ ይድናል እኮ ትራውማታይዝድ ይሆናል፣ ግን ቢያንስ ፊዚካሊ የመዳን እድል አለው እኮ። ዝም ብሎ ጠራራ ፀሐይ በሚረሸንበት ጊዜ ኮሬኔ ገኛ 120 ምናምን እያለ የዞረ በድሮን እየጨፈጨፈ በየቀኑ 1 ሚሊዮን ህዝብ ዝም ብሎ ሄዶ የወራሪዎች አስገብቶ የሚጨፈጭፍ የሚያስደፍር ይሄ መንግስት ሰው አንድ ቀንም አንድ ሰው ቶርቸር ፈጽመን አናውቅም ሲል ያው ቶርች ማለት ነው እሱ ቶርች ነው ያለ ጨብጨብ ነው። 8 ዓመት በማጨብጨብ እንዴት ሊሆን ይችላል? ይሄ ምን አይነት ማህበረሰብ ብንሆን ነው? ሰው ጥላቻ በመስበክ ጠብጨብ ይሄን መሸከም የሚችል ጫንቃ ከየት ተገኘ? ጫንቃውን በቃ እያንዳንዱ ቤት ኢትዮጵያዊ ትውልደ ኢትዮጵያዊ ማሰብ ያለበት 8 ዓመት ሙሉ ይሄ ሰውዬ እንዴት ተሸወደኝ የሚለው ነው። እኔ የት ነበርኩኝ? ምን አይነት ችግር ውስጥ ገብቼ ነበር? ምን አይነት እኔ ማሰብ ያቃተኝ? ምን አይነት በጥላቻ ታውሬ ነበር? እንዴት ነው ያሸነፈኝ ይሄ ሰውዬ? ማሰብ ያለበት እሱ ነው። 8 ዓመት ሙሉ እንዴት አሁን እየጨረስነው ስለሆነ ጉዳዩ የእሱ ጉዳይ እያለቀ ስለሆነ ጉዳይ የምናወራው ሌሰን ነው፣ ለወደፊቱ ሌሰን ነው። ቀጥሎ ለሚመጣው መንግስት ከዚህ ሌሰን ወስደን ምን አይነት መንግስት መምጣት እንዳለበት፣ ምን አይነት ፖለቲካል አሬንጅመንት መምጣት እንዳለበት እያንዳንዱ ቤት ያለው ሰው ሌሰን ወስዶ ቁጭ ብሎ እንዲዘጋጅም ጭምር ነው። 8 ዓመት እንዴት ሸወደኝ የሚለው ማለት ነው።
ማለት ከዶክተር ጋር ዶክተር ይሆናል። ኩላሊት ይላል ኦክሲጅን ይሄን ያክል ፐርሰንት ነው፣ ደማችን ውስጥ ያለው እንደዚህ ነው ይላል፣ ይተነትናል። አንድ ስፔሻሊስት እድሜ ልኩ 20 ምናምን ዓመት ሙሉ ተምሮ ሜዲካል ዶክተር የሆነውን እኩል ከሱ ጋር የህክምና ነገር ከየትም ጎግል ያደርግና ቲክቶክ ላይ ያያትና ሄዶ ይተነትናል፣ ያስተምራል፣ ሌክቸር ይሰጣል። ለዩኒቨርሲቲ አስተማሪዎች ቁጭ አድርጎ ሌክቸር ይሰጣል። ከ7ኛ ክፍል የትም እንደተማረ የማይታወቅ ሰው፣ ማስረጃ የሌለው ሰው ማለት እኔ አይደለም እኮ ፕሮፓጋንዳ ጥላቻ ምናምን በማስረጃ ነው የምንናገረው። የለም 96 ዓመተ ምህረት እኔ ባችለር ዲግሪ ነበረኝ። እኔ 96 እሱ ሃይስኩል ሲማር ማለት ነው። ከዛ ግን ዲግሪ ያለው የተባለው ግን መቼ ነው? 94 እንዴት ተብሎ የት ሀገር ነው 94 ዲግሪ ይዞ 12ኛ ክፍል ተመልሶ 12ኛ ክፍል የሚጨርሰው 96 ላይ የት ሀገር ነው? እና ያጭበረበረ እዚህም አንድ የሚወቅ ሰው የለም። አንዲያ መውቀስ አይቻልም። ይህን በተመለከተ ወታደራዊ ሳይንስም ያስተምራል እኮ። ለማን ያስተምራል? ለሰዓረ እኮ ቁጭ ብሎ ሊያስተምረው እኮ ሞክሮ ነበር እኮ ሰዓረ እና ነፍሱን ይማረውና አብርሃ ኳርተር አንተ ማን ነህ ወታደርና የምታስተምረኝ እኮ አለው። ታውቁት ነው አለ። ያው አዲስ አበባ እያለ ያው ከሄዱ ወረቀት በወረቀት ከዛ በኋላ ነው ይሄ ጥሮታ ወጣ ብሎ ያባረረው። ልክ እንደመጣ ወታደራዊ ሳይንስ ወታደራዊ ምናምን ሊያስተምረው ሲል ማነህ አንተ የትኛው ውትድርና ምን ታውቀዋለህ ያለው እሱ ብቻ ጀነራል አብርሃ ኳርተር ብቻ ነው የደፈረው። አንተ ነህ ውትድርና የምታስተምረኝ ብሎታል። ይህ ድፍረቱ ማለት ነው። ይህን በተመለከተ ከሰማዕታቶቹ አንዱ ከተሰዉት በትግራይ ጦርነት ጊዜ ከተሰዉት አንደኛው ስዩም እናስታውሰዋለን። አምባሳደር ስዩም ዛሬ ቀን ለማስታወስም ጭምር ነው በልኩ አብይን ከነገሩት ውስጥ አንደኛው እሱ ነው። በልኩ ሀምብል እሳቸው እያለ እኔ አብይ እሳቸው ለማለት ሞራል የለኝም፣ አቅም የለኝም፣ አማርኛ ስለማልችል አይደለም፣ ፍላጎት ስለሌለኝም ጭምር ነው። የአሁኑ ጠቅላይ ሚኒስትራችን ከእሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ፣ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የእሳቸውን ያህል አቅም ያለው ማን አለ? ሁሉም ደንቆሮ ነው። ሙያተኞቹ ባሉበት አዳራሽ አሳልፈን አንሰጥም ብሎ መፎከር ሲጀምሩ አዳራሹ በጭብጨባ ቀለጠ። ድራማ የዚህ አይነት ድራማ ጊዜው አብቅቶበታል። የለም አልፏል። በዚህ የሚታለል የለም። ፖፑሊዝም የራሱ መጨረሻ አለው፣ ይበለዋል። ፖፑሊዝም ላይ የወጣ ያ ተመልሶ ይበለዋል። ሂዝ ኢን ዴንጀር። አገሪቱን አደጋ ውስጥ መጣል የለበትም። ተመልካቾች ምን ይለኛል? አንድ መልእክት አለኝ እዚህ ጋር ምን ይለኛል? ተስፋይ ኪነት የኮማንዶ ዳዕሮ ተክሊ የተሰዋ ብዬ መግለጫ ላይ ዛሬ መግቢያ ላይ ቅድም ፕሮግራም ላይ ስለ ጽምዶ ስናወራ ተስፋይ ኪነት ወቅሮ ከነበረው ሰራዊት አንደኛ አዛዥ ነበር፣ ተሰውቷል። እና ምን ይለኛል? ሃይስኩል እያለን አስከሬን እንትን ስናደርግ እንዲሁም ያልፈረሰ ከእንትናቸው አይተናል ስንቆፍር ትዝ ይለኛል። ሃይስኩል እያለሁ እያለ ተናግረኝና ምን ይለኛል? እሱ አንድ ተመልካች ነው፣ ወዳጃችን ነው፣ ስለማውቀው ነው። ተስፋይ ኪነት ይለኛል የማዕከላዊ ኮሚቴ እጩ ነበር። ማዕከላዊ ኮሚቴ ለመሆን እጩ ነበር። አንተ በገለጽከው ቦታ ላይ ሰማዕታት አስከሬን ተቆፍሮ ሲወጣ የተስፋይ ኪነት ሙሉ መልኩ ጭምር ልብሱ፣ የቀበቶ ቁልፍ ቀበቶ ሙሉ በሙሉ አግኝተነዋል ይላል። ተገኝቷል ይላል። ከነ ሙሉ አስከሬኑ የማን መልክ እንደሆነ ሙሉ መልኩ እንኳን ሳይፈርስ አገኘ ነው ይላል። ተስፋይ ኪነት ነው። ተስፋይ ኪነት እኔ ትዝ ይለኛል። እኔ እገሌ ማለት ያኔ ስለማናቃቸው እንጂ ነበርኩኝ እኔ ተሳትፌያለሁ። ልጆች ሆነ በጣም ትራውማታይዝድ ሆነን ነበር አላግባብ። አሁን ሳስበው ተገቢ አልነበረም። በዛን ሰዓት ተማሪዎች ስለነበርን እንትን አልነበረም። ለማስታወስ ነው ይሄን ነገር የምንለው። ቀጥለን አብይ አህመድ በልኩ ገልጾታል። አምባሳደር ስዩም መስፍን አማራና ትግራይ የቀረው አብይ አህመድ አንደኛው ወልቃይት የሚባለው ቋንቋን ራያ ውረር እና ኦፒዲዮ ሽመልስ አብዲሳ እንደሚለው እነ ግርማ ብሩም እንደሚለው ሎተሪ ነው የሚለው። ወልቃይት ሎተሪ ነው እና
በቃ ትግራይም ወልቃይት እያለቀሰች የምታድር አማራም በቃ ወልቃይት ካላገኘ ሞቻ አድራለሁ እያለ በዛው ተፋጦ እንዲኖር ነበር የሚፈልገው። ቀላል የማይባል ጥቅም አግኝቶበታል ኦፒዲዮ። ይሄ አይካድም። ይሄ የብልጽግና ኤሊት የሚባለው ከሰንዳፋ አታልፍም የተባለው ሰንዳፋ መታወቂያ ከየት ነው ከዚህ አካባቢ አታልፍም በዚህ ተብሎ በረራ ጭምር የኢትዮጵያ አየር መንገድ በረራ ላይ ማታ ቲኬት አለኝ በረራ ነው ማታ አትሄድም ምናምን ተብሎ አዲስ አበባ እንዳይገባ የተከለከለ መታወቂያ የት ነው እየተባለ ምንድነው በዚህ አንድ ሁለተኛው አውቶቡስ መናኸሪያ ያለው በኮተቤ በኩል ያለው ጉርድ ሾላ አካባቢ ያለው በዛ ሲገቡ ወጣቶች እየለቀመ እስር ቤት የሚያስገባ ብልጽግና ከአማራ የመጡት ብልጽግና አንደኛው በተለይ እዚህ ሚዲያ ላይ ተናገር ያለው እናቱን ለማሳከም ጦር ኃይሎች ሲሄድ እናቱን ይዞ ሲመጣ አንተ እንዲሁ ስትታይ ፋኖ ትመስላለህ ብለው ኧረ እናቴን ለማስታመም ይኸው ሕክምና ዶክመንቴን እንካ እናቴ በዚህ ታከቢ እሱን ግን ወደ እስር ቤት እንወስደዋለን ብሎ የሚወስድ መንግስት 4 ኪሎ ነው ያለው። እንዲህ ባለበት ሰዓት ደመቀ ዘውዱ የሚባል ያዘው እሱ እና በአማራ ስም ያዘው። በአማራ ስም ራስን በራስ ለማስተዳደር አዎ ተጋሩና ትግርኛን የምናወራው ግን በቃ እኛ ከትግራይ ጋር መሆን አንፈልግም ተከዘ ወዲያ የሚል ፕሮፓጋንዳ ያሰጋባል። ሚዲያዎቹም ቀጠሩ፣ ዩቲዩበር ምናምን ቀጠሩ። ብዙ ዓመት ቀላል አይደለም እኮ ይሄ ሁላ ዓመት ማደናገር ቀላል አይደለም እኮ። አዲስ አበባ መግባት አትችልም። ማሲንቆን ጠራርገን ከካሳንቺስ ጠራረግ ነው እያለ ግርማ ብሩ ነው የሚባለው ግርማ በሚናገርበት ሀገር ማሲንቆ አማራ ማለታቸው ነው። ከዛ እሱ ወልቃይት የሚባል እኮ አለ እንዳትለቅ ይሏል። ይሄ ነገር አሁን ይህን ውጥረት ውስጥ ሆነ በፍጹም ሊገናኙ አይችሉም ተብሎ ከተቀመጡት አንደኛው የዚህ ጉዳይ ስላለ ነው። ወልቃይት ራያ ምናምን እያለ በቃ ይዣቸዋለሁ በጥላቻ አለ። የአማራ ኃይል ደግሞ ትግራይ ላይ ገብቶ ሁሉም አድርግ ብየዋለሁ አድርጓል። ኤትኒክ ክሊንሲንግ የሚባል የዘር ፍጅት ባለው የዘር ማጽዳት ወንጀል ፈጽሟል ተብሎ በስቴት ዲፓርትመንት ደግሞ ዶክመንትድ የሆነ አለው ማስረጃ አለው። ንቅንቀል በወንጀል የተጨማለቀ ስለሆነ ደመቀ ዘውዱ የት ሀገር ይኖራል? ቤት በኩል ነው የሚኖረው። ደመቀ ዘውድን በቀላሉ ማምጣት የሚቻለው ደመቀ ዘውዱ ነው። አይነው እሱ ቀላል ሊመስለው ይችላል። ሀብታም ነው፣ ቢሊየነር ነው፣ ወርቅ ይዘርፋል፣ ይሸጣል። እና አዳነች አቤቤም እርሻ አላቸው ይባላል። እዛ ላይ ኮንትራክት ይሰጣል። ሀብታም ነው ሰውዬው፣ ችግር የለበትም። ይሄን ገንዘብ ግን በሰላም የሚበላበት ጊዜ የለውም። የትም ሀገር ቢኖር እንግሊዝ መሸሻ አይሄድም፣ ደቡብ አፍሪካ አይሄድም። ደቡብ አፍሪካ እኮ እስራኤልን የከሰሰች ሀገር ነች እኮ። እስራኤል በጋዛ ምክንያት የከሰሰች ሀገር ነች እኮ። ስለዚህ ደመቀ ዘውድን የምትቀበል ሀገር አለችም ደቡብ አፍሪካ ማንም። እና አማራና ትግራይ አሁን የገጠማቸው ከወልቃይት ጥያቄ በላይ ነው፣ ከዛ በላይ ነው። ምን አይነት ከዛ በላይ ምንድን ነው የሚሆነው? ወልቃይት ራያ የሚባለው ስትኖር ነው፣ መኖር ስትጀምር ነው። አሁን ምንድነው የገጠማቸው? የህልውና ጉዳይ ነው የገጠማቸው። የጋራ እኖራለሁ አልኖርም የሚል ጥያቄ ከትግራይ አለ፣ እኖራለሁ አልኖርም የሚል ጥያቄ ከአማራ ክልል አለ። አይ ቲንክ አሁን የምንግባባ ይመስለኛል፣ በቅጡ በልኩ የምንግባባ ይመስለኛል ምን ማለት እንደሆነ። እኔ እኖራለሁ የህልውና ጥያቄ ያለ የህልውና ጉዳይ ችግር ገጥሞኛል ብሎ የሚያስብ ህብረተሰብ የዚህ አስመላሽ ኮሚቴ ብትለው ሄድና የፈለከ አድርገው ነው የሚል። መጀመሪያ መኖር እፈልጋለሁ ነው የሚል። ለመኖር ደግሞ ሁሉም አይነት ትብብር ያስፈልገኛል ነው የሚል። ለመኖር ሲባል ማይደረግ ነገር የለም። ስለዚህ አማራና ትግራይ የወልቃይት ጥያቄ ምናምን ኢረለቫንት በዚህ ሰዓት ለነሱ አሁን ሰከንደሪ ነው። ፕራይመሪ የሆነ ጥያቄ ያለ አሁን ፕራይመሪ ጥያቄ የመኖር ጉዳይ ነው። ቅድም ለምሳሌ ቲዲኤፍ ምዕራብ ትግራይ ምናምን ብሎ ምዕራብ ትግራይ ቲዲኤፍ ቢገባ ቢይዘው ወይ ትግራይን ሙሉ በሙሉ እንትን ባያደርገው በቂ አይደለም። አሁን እሱ ብቻ አይደለም። አሁን ትግራይ አሁን ምንድን ነው ያደረገው? ደርግ ቀደም የመግቢያ ላይ እንደነገርኳቸው ደርግ ሰሜን ሸዋ ገብቶ የህወሓት ሰራዊት ደርግ በአስመራ ነው የመጣበት። በአዱ ኋላ ነው አድዋ የመጣው። አላ በቃ አላ ጠላት አለ። ስለዚህ ሴኪዩር ማድረግ ብቻ ሀገር ሰላም ሆነ ማለት አይደለም። ከዛ በላይ ነው መሄድ ያለባቸው እነዚህ ሰዎች። ከዛ በላይ የህልውና አማራ ክልል ያለው መስዋዕትነት እየከፈለ ያለው በድሮን እየተመታ ያለው ብዙ መስዋዕትነት እየከፈለ ነው አማራ ክልል።
ፋኖም ሲቪሉም ኢንዲፍረንት ዝም ብሎ በቃ በእንትን እየመታ ነው ዝም ብሎ ኤኒዌይ እንሄዳለን። አንዳንድ ጉዳይ ያለ አብይን እንቃኘዋለን፣ በትንሹ ተመልካቾች እንቃኘዋለን። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱን ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይቴነቱን ነው አትንኩብኝ ያለው እንጂ ከእንግዲህ በኋላ ትግራይ የሚባል ጋር አልገናኝም አልነጋገርም አላለም። አይችልም ቢልም አሁን ይሄ ወዶ እንዳይመስላችሁ ይሄ የተወላገደ ቋንቋ የትም አለ። የተወላገደ ቋንቋ ክልል ያስፈልጓል። ትግራዋይ ነው ትግራዋይ አይደለም። አሁን በሱ ቤት ትግራዋይ ሁለቱም ለማጋጨት ማለት ነው። አይ አማራው እንዴት ነው የሚወላገደው? ወልቃይቴ እኮ አማራ ነው፣ አማርኛ ጥርት ያለ አማርኛ እኮ የሚያወራ ነው ይላል እንዲል ማለት ነው። ትግራዋይ ደግሞ ከመቼ ጀምሮ ነው ደግሞ ወልቃይት የተወላገደ አማርኛ የሚችለው? ጥርት ያለ ትግራዋይ አይደለ እንዴ ምናምን እንዲባል እና ሰውዬ ምንድነው መሀል ላይ አደራሪ ሆኖ እዚህም ለዚህም ክፍት ሆኖ ለዲቤት ክፍት ያደርጓል፣ ለጭቅጭቅ ክፍት ያደርጓል። የተወላገደ አማርኛ ሂድና ደራ የሸዋ አማርኛ እስንገረኝ እስቲ ከወለጋ ኦሮምኛ የሸዋ ኦሮምኛና የወለጋ ኦሮምኛ የሸዋ ኦሮምኛና የጅማ ወይ የባሌ ጎባ ኦሮምኛ አንድ ነው እንዴ? አይደለም እኮ። የሸዋ ኦሮምኛ እንዴት ነው የሚያወራው? ኦሮሞኛ ትላንቲ አሲ ጎዴ ይላል። ትላንቲ ማለት ትላንት ማለት ነው። ከዛ እንትና ጋር ሄጄ ምናምን ነው የሚል አይደል? እንደዛ እኮ ነው። የሸዋ አማርኛ እንደዛ ነው። የሸዋ ኦሮምኛ ማለት ግማሽ በደንብ አድርጎ ጥንቅቅ አድርጎ ግማሽ ሜሴጁ ይሰማል። አማርኛ የሚሰማ ከሆነ ኦሮምኛ እየተናገርኩ ነው ብሎ ግማሽ አማርኛ ግማሽ ይሄ ምንድነው? የተወላገደ ኦሮምኛ ነው የሚባለው። እንደዛ ነው የሚባለው። አሁን ሰሜን ሸዋ ሰላሌ አማራ ልትለው ነው ወይ ጫንጮ አማራ ልትለው ነው? አሁን በኢትዮጵያ አሁን አከላለል ያለው ኦሮሚያ አይደለም የሚባለው? ለምንድን ነው ታዲያ የተወላገደ የማይባለው? ለምንድን ነው የተወላገደ ተብሎ ለምን አማራ አላደረከው? አማራ ክልል ለምን አልሆነም? ይሄ አፋር አካባቢ ወሎ አካባቢ ተመልከቱ። አፋርና ድንበር አካባቢ ያለው ከፈለገ አፋርኛ ከፈለገ አማርኛ የሚያወራ ነው። ምን ችግር አለ? ይሄ የድንበር አካባቢ አንደኛው እሴት እሱ ነው። ድንበር አካባቢ ያለ ህዝብ በጣም እሴቱ እሱ ነው። ለማንኛውም ይሄ የተበላ ነው። ዘመነ ካሴ አይገዛውም፣ ደብረጽዮን አይገዛውም፣ ፍስሐ ማንጁስ አይገዛውም፣ ተፈራ ማሞ አይገዛውም። እንትኑን እየነገርኳቸው ኢኩቫለንሳችሁ እየነገርኳቸው ስለሆነ ነው። አይገዙትም። ይሄ ጥያቄያቸው ከዛ በላይ ነዋል። በፍጹም ጃልማሮን አትሸውደውም፣ ዘመነ ካሴን አትሸውደውም። ጃልማሮ ሰሜን ሸዋ ገባ ሲባል ለምንድን ነው ኦላ እሪ የሚለው? አይሜን እንትና ኦነግ እሪ የሚለው መግለጫ አውጥቶ ሰሜን ሸዋ ተወረረ ብሎ። ሰሜን ሸዋ ማን ነው የሚወረረ? ሰሜን ሸዋ ተወረረ ተብሎ ንግግር የኦነግ ሞት እኮ በዚህ እኮ ነው። ኦነግ በዚህ ደረጃ ሰሜን ሸዋ በጽምዶ ምክንያት ተወረረች ብሎ ሰሜን ሸዋ ኖርዘርን ኦሮሚያ ማለት ሰሜን ሸዋ ነው። እንደዚህ አይነት መግለጫ የሚያወጣበት ዘመን እኮ የደረስ ነው ተመልካቾች። ከጽምዶ ጋር አላይ አድርጎ ተባብሮ ሰሜን ሸዋን እየወረረ ነው፣ የጽምዶ ምልክት ታይቷል ብሎ መግለጫ የሚያወጣበት ኦነግ ማንን ነው የምታገለግለው ብትሉት ውታፍ ነቃይ ሆኖ የብልጽግና ውታፍ ነቃይ ሆኖ ይሄ መግለጫ የሚያወጣው ውታፍ ነቃይ ነው። በተረፈ አንድ ኢትዮጵያ ለሁሉም የምትበቃ ናት። አይኖ አብይም እንደዛ ይላል። ኢትዮጵያ እኮ ግዙፍ ሀገር ነች እኮ አብረን የምንኖርባት ሀገር ነች። እንዲያውም ኤርትራንም እንደዛ ይላቸው ነበር። የኬንያው ሰውዬ ወደ ኤርትራ ሲልክ ኤርትራ እኮ በጣም ትጠቅመናለች እኮ ኢትዮጵያ እኮ ሀገራችሁ ነች። ፓርላማ ላይ ሲሰርባቸው ውሎ ማለት ነው። ፓርላማ ላይ ሲሰርባቸው ውሎ የኬንያውን አንድ ልዑክ የደህንነት ቺፉ ወደ አስመራ ልኮ በቃ አብረን እኮ ማደግ እንችላለን ብለዋቸዋል፣ አብረን እኮ መስራት እንችላለን፣ አብረን እኮ መልማት እንችላለን ብለዋቸዋል ይላቸዋል። ፓርላማ ላይ ሲቀጠቅጣቸው አድሮ ፓርላማ ላይ እና ኢትዮጵያ ከኢትዮጵያ ማልፋ ለጎረቤትም ትሆናለች ብሎ ነው የሚያስበው። ኢትዮጵያ መቼ ለኢትዮጵያውን ሆነችና ነው እዚሁ? ኢትዮጵያ መቼ ለትግራዋይ ሆነችና ነው እዚሁ? አሁን ኢትዮጵያ እያደገች ነው ይላል። ሪሊ አለችበት? አሁን መሶብ በሚባለው መሶብ ምናምን ትላንት ድራማ ነበር። ትግራይ ያለችበት እንደ መሶብ ውስጥ አይታችሁታል? የኛ ጉዳይ ብዙም ግድ ስለማልሰጠው ነው፣ ግን አጀንዳ ማድረግ እንችላለን። እሱ ለትግራይ የማትሆን ኢትዮጵያ፣ ትግራይ ኢንኮርፖሬት የማታደርግ ኢትዮጵያ ማንን ነው ኢንኮርፖሬት የምታደርገው? ማንን ነው የኢትዮጵያ አካል ነች ብላ የምታስበው? ለፖለቲካ ሸቀጥ ሲሆን የኢትዮጵያ ባንዲራ እዛ ይውለበለባል ትግራይ። ከዛ በጀት የሚባል አልሰጥም፣
ሸቀጣሸቀጥ የሚባል አልሰጥም፣ ፓርላማ ላይ አትገቢም፣ ምክር ቤት ላይ አትገቢም፣ ስራ አስፈጻሚ ላይ ምናምን አትገቢም። ከዛ እንደ ባዕድ ደግሞ ታያታለህ። ኢትዮጵያ ብዙ ነው። በአንድ ወቅት ከቢኒ ጋር ያደረገው ቆይታ በጣም ውድ የሚባል ቪዲዮ፣ ውድ የሚባል መለስ ከሰጣቸው ቃለ መጠይቆች ውድ የሚባል የኢትዮጵያና የኤርትራ ጉዳይ በተመለከተ አንድ በትግርኛ የሰጠው ቃለ መጠይቅ ውድ የሚባል እና የኢትዮጵያና ኢትዮጵያዊነትን ደግሞ ከልቡ በጣም ጥልቀት ባለው ትንታኔ የሰጠበት አንድ ፕሮግራም አለ። አንድ ፕሮግራም ከቤን ታውቁታላችሁ አይደል? ይህንን የነበረው ትውልደ ካናዳዊ ለእሱ የሰጠው አለ። ከዛ ቀንጨብ አድርጌ ላሰማችሁ። ምንድን ነው አብይ ሚስ ያደረገው እና ኢትዮጵያውያን ግን የሚመኙት አሁን 8 ዓመት ቁልቁለት ዘመን እንዴት ብለን ወደዚህ ቦታ መመለስ እንችላለን ብሎ በሙሉ በጉጉት የሚጠብቀው ዘመን ነው። መመለሱ አይቀርም። አብሮ ከተሰራ ነው፣ ተከባብሮ ከተሰራ ነው። ያለፉ የስህተት ዓመታት ኮሬክቲቭ ሜጀር ተወስዶ የሽግግር ፍቱ በደንብ ተረጋግጦ በይቅርታ በምህረት በቅጣት ሁሉም ነገር በልኩ ተመዝኖ ካለፈ እቺ የምትባለው ኢትዮጵያ ልትመጣ ትችላለች። ጆኖሳይድ ፈጽሞ ጆኖሳይድ አልፈጸምኩም ብሎ የሚሳለቅ እናቴ እኮ በዚህ ተደፈረች፣ እናቴ እኮ ተገደለች ሲባል ውሸትህን ነው ብሎ በእኔ ላይ የሚሳለቅ ከሆነ ግን አለቀ። ለምን ተበጣሳ 18 ላይ አትደርስም? 18 ሀገር ለምን አትደርስም? ለማን ልትመች? እኔን የማትመች ለእናቴ የማትመች ለአባቴ ለቀዬ ለህብረተሰብ የማትመች ኢትዮጵያ ለማን ልትሆን? ለኦሮሞ የማትሆን ከሆነች ለማን ልትሆን? እኔ አላግባብ እኔ እየተደበደብኩ ነው ኢንዲስክሪሚኔትሊ እየተደበደብኩ በድሮን ብሎ የሚያምን የአማራ ህዝብ አልተደበደብኩም ከተባለ ለማን ልትሆነው? ኢትዮጵያ ለማን ልትሆነው ነው? የመለስ ወርቃማ ንግግር ነው። ለተመልካቾች ይመጥናል ብለን ያመጣል። የተለያየን በብሔር ብሔረሰብ የተለያየን፣ በጾታ በእድሜ የተለያየን። ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል። ሞኖክሮም፣ አንድ ቀለም፣ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለች። ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይህንን ልዩነት ለማስተናገድ ለማቀፍ መቻል አለብን። ስለዚህ ሙስሊም ኢትዮጵያዊ፣ ክርስቲያን ኢትዮጵያዊ፣ ሁሉም ኢትዮጵያዊ ናቸው። ሙስሊሙ ሙስሊም መሆኑ ያኮራዋል፣ ክርስቲያኑ ክርስቲያን መሆኑ ያኮራዋል። በሙስሊምና በክርስቲያን መካከል ዴሞክራሲያዊ ግንኙነት ይኖራል። የተለያዩ ብሔረሰቦችም እንደዛው፣ ወጣትና የእድሜ ባለጸጎችም እንደዛው፣ ወንዶችና ሴቶችም በእኩልነት ላይ የተመሰረተ ግን ሊለጠጥ አይችልም ወይ? ማለቴ ለምሳሌ እኔ ኦሮሞ ነኝ። ለምሳሌ አባቴ ኦሮሞ ነው። ኦሮሞነት በጣም ሞር ሴንቲመንት እየሰጠት በመጣ ቁጥር ኢትዮጵያዊነቱን አይደበዝዝም ወይ? አይደበዝዝም። ምክንያቱም የእርሶ ኦሮሞነት መገለጫ ብቻውን እርሶን አይገልጽም። ኦሮሞ ኬንያዎች አሉ። እርሶ ኦሮሞ ኬንያዊ አይደሉም። እርሶ ኦሮሞ ኢትዮጵያዊ ነው። ስለዚህ በኢትዮጵያዊነት ብቻ አይገለጹም፣ በኦሮሞነት ብቻ አይገለጹም። አንዱ ከሌላው ተነጥሎ አይሄድም። እንደዚህ አይነት አስተሳሰብ ነው እየሰፈነ የመጣው። ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም። ኦሮሞነትን መካድ አይጠይቅም። የኦሮሞ ባህልን ማንቋሸሽ አይጠይቅም። ኦሮሞነትን መካድ አይጠይቅም። ይሄ ንግግር አብይ መስማት አይፈልግም። ይሄ ወርቃማ ዘመን ነበር። ይሄ ጊዜ ነበር። ይሄን ፕሮግራም ብትሰሙት በጣም ኤቭሪዴይ ፍሬሽ ነው ሆኖ የሚሰማኝ ይሄ ንግግር።